ወንጋ አልመጣችም ያያዩት ነው ኤፋ ደውላ ለሷማ ምንድን ነበር በላት ያልከኝ ቅድም በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ ሁሉንም ነገር እኮ አትንጭ ነው ማለት እኮ በቃ ካሁን በኋላ ሩታ መርጫለሁ ስለዚህ ህይወቴን አትበጥብጩ ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው በቃ እኔን መልስ ከመለስኩላት እሷ ራሱ ይቆርጥላታል አዎ ስለዚህ በቂ ብላሽ ይመስለኛል ድንገራት ትምጣና ራሷ ትነግራታለች ራሷ ትመጣለች ነው እዚህ ትመጣለች ራሷ እዚህ እንዴ ተረጋጋ እንጂ ና ይኸው እየመጣች አይደል ትመጣለች ስትመጣ ሁሉንም ነገር በደንብ ይነገራታል ታደምጥ አብርሽ ለዛሬ ስለሆነ ልትቀርላቸው ለዛሬ ስለሆነ ይፋ እትሩ ነው ከመታንሳው ዳንክ ንፍቅር የኔ ፍቅር እንኳን ተይው በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም ስልክ አላነሳም ማለት ነው ሲጋር እኮ ተረጋጊ መጀመሪያ ደረጃ ተረጋጊ ደህና ነው አላወራሁትም በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው ከዚህ በላይ ማውራሹ አስፈልግ እንደምን ስልክ እኮ አላነሳም አልከኝ ምን ገጥሞ ነው በእግዚአብሔር ቻፕስቲክ ነው ለጥፍ ምንድነው እየተፈጠረ ያለው ከሰው ጋር እያረከን ያለው አብርሃም እያረከን ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ አብርሽ አንገቱ ላይ ወርቅ በወርቅ አስሯል በወርቅ ላይ ወርቅ አስሯል በመቀጠል የእጁ ሰዓት ወልቋል ትላላችሁ ምንድነው ወዴት ነው በመጀመሪያ አልሐምዱሊላህ የዚህ ድራማ ማለቂያ ደርሷል ትላላችሁ ለማንኛውም እኛም ነቅተናል እኛም እናቃለን እቺን ማለት ነው ልክ ድራማው ሊጠናቀቅ ሲደርስ ወዴት ነው የወሰዳችሁት ለማንኛውም ጥሩ ነገር መስሏችሁ መጥፎ ነገር እያስተማራችሁ መሆኑ አትርሱ ለትውልድ ማለት ነው እንግዲህ በተለይ ኮሜንታተሮች አረጋጉት ይሄ መተት የምትሉት ከቃላችሁ ራሱ ቢወጣ አንድ ሰው ራሱ የሚያረጋው ነው ለሰዎች አርግቷል ብሎ የሚያስበው ስለዚህ እንደዚህ የምትሉ ሰዎች እናንተም በዛ ኬዝ ውስጥ ነው ያላችሁ እናንተም በዛ ነው ህይወታችሁ እየመራችሁ ያላችሁት ማለት ነው በጣም ይደብራል የምሬ ነው የምላችሁ እምነት የላችሁም እንዴ እናንተ አንድ እምነት ካለው ሰው እምነት አለኝ ብሎ ከሚያወራው ሰው እኮ እንደዚህ ቃላቶች አይጠበቅም አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ ሰላማችሁ ብዝት ይበልልኝ እንዴት ናችሁ ልኝ ደህና ናችሁ አላችሁ በያላችሁበት ፈጣሪ ይጠብቃችሁ ሰላማችሁ ይብዛልኝ ርስቃችሁ ያላሰባችሁት ሪዝቅ ፈጣሪ ይክፈትላችሁ በሰላም በደስታ ደግሞ ለሀገራችሁ ያብቃችሁ እያልኩ ያለው እስከ መጨረሻው አብራችሁ ተከታታዩን ላይክ ሼር እያደረጋችሁ ሐሳብ አስተያየታችሁ እየጻፋችሁልኝ ደገፍ አድርጉኝ እንግዲህ የዛሬው የድራማው ፍጻሜ ይመስላል እና ሩታዬ እንግዲህ በጣም ያሳቀኝ የአብርሽ መንተብተብ ምን ነበር በላት ያልከኝ ምን ልበላት ሂጄ ልንገራት ይሄውሉ አቤት ሲችሉበት ማስመሰሉ ግን ከየት ነው ያመጣችሁት እንደዚህ ማስመሰል የምሬ ነው ምላችሁ ማስመሰሉ በጣም ትችሉበታላችሁ ለማንኛውም እናንተ የድራማ ፍጻሜ ደርሷል ብላችሁ በትመጡ ምን ችግር አለው ሰውን በዚህ ልክ ከማወዛገብ እንደዚህ ከማለት ተው ግን ተው ነገ ደግሞ ሌላ አጀንዳ ከፍቶ ሊመጡ እኮ ነው በመጀመሪያ ደረጃ ኮሜንታተሮች ግን ተረጋጉ መተት ምናምን የምትሉ እኛ እንደዚህ ነገር አናውቅም መድረኩ ተታም ራሳችሁ የምታረጉት ነገር ወደ ሰው ለምንድነው አምጥታችሁ ምደርቡት እምነት የላችሁም እንዴ እምነት ያለው ሰው እኮ እነዚህ ቃላቶች አይጠቀምም ይሄ ማለት እኮ ራሳችሁ ካረጋችሁት እኩል ነው ራሳችሁ የምታስቡት ነገር ነው ራሳችሁ ብታረርጉት ነገር ነው የምሬ ነው በጣም የሚደብር ነገር ነው እንግዲህ ወንድሙ አጠገቡ አርግታ እንዴት ነው እንደዚህ ነገር መታረግበት እንዴት ነው የምታስቡት እናንተ ወንድሙ ላይ እንደዚህ አይነት ነገር እንዲደረግ ይፈቅዳል እናንተ እምነት የላችሁ በእምነት በፈጠራችሁ ፈጣሪ አታምኑ እንዴ ዛሬ በየርኩበት አብርሽና ሩታ አንድ ላይ ይሆናሉ ዞሮ አብርሃም የሩታ ነው አንድ ላይ ነው የሚሆኑት ብዬ ነበር ወንደ ቃሊ ተበሳይል ለማን ነው ለማን ነው ቆይ ግራ ይገባኝ እሱ አንዳንድ ሰው ዝም ብሎ ያወራሉ በቃ አብርሃም ከሩታ ጋር አይሆንም እና ነገር ይላሉ
አንተ ስትጀምር ሚስት ነች የተከበረች ሚስት። አንተም እንደዛው ቁርጥ ይበል። ሰምታችኋል? እየሰማችሁ በደንብ ሚስት አይደለችም መባሉ ራሱ ደስ አይል አይነት ኩራት ነው ያለው የምር። እና በጣም ደስ ብሎኛል የምር እንደዚህ ስለሆናችሁ ሁለታችሁ ታርቃችሁ አብረሽም ኧረ ወንድም አለም እኛም ደስ ብሎናል በጣም ከሚገባው በላይ የምንፈልገው ነገር ነበረ። የልዑል አባትና የልዑል እናት አንድ ላይ እንዲሆኑ ነበረ ምኞታችን። በዚህ የመሰለ ፍቅር ውስጥ ስላገኘናቸው እኛም በጣም ተደስተናል። ከአንተ ከምታስበው በላይ ማለት ነው። አንተ ብለህ ነበረ የሚሰማህ ነበር ያጣኸው። እንግዲህ አድርገህ ስላሳየህ ደግሞ ጀግንነት ነግረንሃል፣ አይተነዋል። ደስ ብሎናል እኛም ማለት ነው በቃል ስላገኘንህ ማለት ነው። ታይን መርጫለሁ ስላልክ በጣም ደስ ብሎኛል። በጣም ስለታረቃችሁ አንድ ላይም መሆን ስለፈለጋችሁ በጣም ነው ደስ ያለኝ። ሰዎች ብዙ ነገር ያወራሉ፣ ግን ችግር የለውም ምክንያቱም ራሳችሁ ናችሁ የምትኖሩት። የእናንተ ህይወት ሰው አይደለም የሚኖረውና በጣም ደስ ብሎኛል። የምር እንደ ወንድም በጣም ደስ ብሎኛል። በጣም ያስደስታል። እና ደግሞ ይኸውልህ የአንተን ደህንነት በደንብ ማወቅ የሚፈልጉ ሰዎች አሉ። ምንም እንዳልሆንክ ምንም ነገር እንዳልጎደለብህ ኧረ ሩታችን አየነው እኮ እሱማ ሙሉ ጤነኛ ነው። ምንም አልሆነም፣ ምንም አልጎደለበትም። በጣም ደስተኛ ሆኖ እያወራ እንደሆነ እያየነው ነው። እንግዲህ ይሄን አይቶ ጤነኛ አይደለም ብሎ የሚያስብ ካለ አላቅም። እኛ አየነው ጤነኛ ነው ልጁ፣ በጣም ጤነኛ ነው። በጣም ጤናው በደንብ ያስታውቃል። ከዚህ በላይ ምን ጤና አለ ትላላችሁ? እስኪ ንገሩን። ለማንኛውም ጤንነቱ ማሳወቁ አንድ ነገር ነው። እንግዲህ ብዙዎች በህይወት አለ የለም ብሎ እየተጨናነቁ ስለነበረ በህይወት መኖር እንኳን ካዩ በቂ ነው ብዬ አስባለሁ። ነገር ግን እንዴት ነው ነገር ወዴት ነው? እስኪ ሹክ በይን ሩታ፣ አንድ ቃልሽ ብቻ መልስ ስጪን። እና ፈልጌ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምን የምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበች ነው፣ ከጎኔ ነች። ትላንትም ቀኑ ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበርኩ እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት እንዲሁም ደግሞ ከእሷ ጋር ነው ከዚህም በኋላ የምኖረው። እኔ ህይወት ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ ነው የምፈልገው፣ ከሩታ ጋር መሆን የምፈልገው እና ሌላ ማወቅ የሚፈልጉት ነገር ካለ ኧረ አብረሻችን ምንም ከዚህ በላይ ማወቅ የምንፈልገው ነገር የለም። ዋና ያንተ ሰላም ነው፣ ዋና ያንተ ጤና ነው፣ ዋና ከሩታ ጋር ፍቅር ሰላም ማውረዳችሁ ነው። እንግዲህ በዚህ አይነት ሁኔታ ነግሯቸዋል። ምንም ማድረግ አይቻልም። እየመረራችሁትም ዋጡት። በቃ ሩታ መርጫ ያለው ሩታን አትናገሩብኝ፣ የልጄ እናት ናት፣ ልጄ እያሳደገች ነው፣ ሩታን አትንኩብኝ፣ ምርጫዬም እሷ ናት፣ የመጀመሪያዬም የመጨረሻዬም እሷ ናት። እንግዲህ ሰሞኑ አንድ ልብ ካላችሁ ካስታወሳችሁ የለቀቀው ቪዲዮ ነበረ ከልዑሊ ጋር ሻወር ገብቶ የመጀመሪያዬም የመጨረሻዬም መደምደሚያዬ ብሎ ለቁ ነበር። ያ ዘፈን ለማን ነው? ለሩታ ነው ብያችሁ ነበረ። እንግዲህ ትክክል ሆኖ ታይቷል። መጀመሪያም ነግሯችሁ ነበረ ከሷ እንደሚሆን ማለት ነው። የሚገባችሁ ቢሆን ያ ዘፈን አዳምጣችሁ ይገባችሁ ነበረ። አብርሽ ምን አስቡ ነው ብላችሁ ቆም ብላችሁ ማሰብ ነበረባችሁ። የዛን ቀንም ነግሬያችኋለሁ። ወደ ሩታ ሊመለስ አስቧል ይሄ ልጅ በሰላሙ አይደለም ብያችሁ ነበረ። እንግዲህ ዛሬም በሚገርም ሁኔታ በእንደዚህ አይነት ገልጿታል። ሚስቴ ናት፣ ፈልጊው፣ ወድጄ ነው ወደ እሷ የተመለስኩት። ከዚህ በኋላ ህይወቴ ላይ ማንም አይኖርም ከሩታ ውጭ እያለ ነው። እንግዲህ አዳሜ እየመረረሽም ዋጭው፣ ምንም ማድረግ አይቻልም። እንግዲህ ብዙዎቻችሁ በዚህ ምክንያት ብዙ ነገር እያላችሁ ነው፣ ብዙ ነገር እያወራችሁ ነው፣ ብዙ ነገር አውርዳችሁ ያልተደረገውም የተደረገውም እያወራችሁ ነው። ምንም ማድረግ አይቻልም። አንዳንዶች ሆስፒታል መግባታችሁ ሰምተናል። ጮጋራችሁም እየተላጠ መሆኑ ሰምተናል። ምንም ማድረግ አይቻልም። ማጠገባችሁ ወተት ካለ ወተት እየጠጣችሁ እንግዲህ ነገ የማዳም ስራ አንሰራም እንዳትሉ ማለት ነው።
መልካም ይሆንላችሁ። እንግዲህ መልካም ምሽት ብያለሁ። ዘና ፈታ እያላችሁበት የዛሬው ልዩ ነው። በቃ የዛሬ ለኛ ትልቅ ሰርፕራይዝ ነው ብዬ ነው ማለት። ዋናው ነገር አውቀዋል ብዬ አስባለሁ። ምክንያቱም በቃ ይሄ ነበረ አብርሃም መጥቶ ይሄ ነገር ነበረ እንዲናገር የፈለጋችሁት አብርሃም ስትሉ የነበራችሁ ሰዎች ያው አብርሃም መጥቷል። መናገር ያለበት ነገር በግልጽ ተናግሯል እና ያው እንግዲህ ሁሉም ነገር እንደሰማችሁት ለኔ በጣም ደስ ብሎኛል። አሁንም ቢሆን እየተናደዳችሁ ያላችሁ ሰዎች ሊኖር ይችላል። ብዙ ነገር እየተሰማችሁ ያላችሁ ሰዎች ሊኖር ይችላል። ግን እኔ የምፈልገው ስለሆነ የተደረገው በጣም ደስ ብሎኛል። ፍላጎቴም ሆነ ሁሉም ነገር ታይዞ ተመሰለኝ እንጂ አሁን ቢሆን ለምን ናፋለሁ ትንሽ ታከስከ ይሉኝታ ማንን ገደለ ማለት ማንም ምንም ቢል እኮ ምንም አይፈጠርም። ያው አንዳንድ ጊዜ ሼም ምናምን የሚባል ነገር ይዘናል አንዳንድ ሰዎች። ከእንደዛ አይነት ሰዎች ደግሞ መካከል አብርሽ አንዱ ነው። እኔም እንደዛ አይነት ሰው ነበርኩኝ። ከሆነ ጊዜ በኋላ ነው ይሄ ነገር እንደማያስፈልግ ሲገባኝ ወደ ጎን በካልቾ ብዬ አባረርኩት ይሄንን ነገር። ከዛ በኋላ ለራሳችሁ መኖር ትጀምራላችሁ ማለት ነው። ይሄንን ይመስላል። ትክክል ነሽ ሩታዬ። ለሰው መኖር ሳይሆን ለራስሽ መኖር ነው ያለብሽ፣ ከመጀመሪያው ከመጨረሻው ማለት ነው። ለሰው ስትኖሪ ሰው ምንም አታቂ አርግቶ ላይሽ ላይ ለመራመድ ነው የሚፈልገው። ያ ነገር ደግሞ ባለመፍቀድሽ ያ ነገር አይሆንም ብለሽ ስለተነሳሽ ብዙዎች ስምሽ ለማጥፋት አንቺን ለመስበር የሚሞክሩ አሉ። አሁንም እንግዲህ አንቺ ማንንም ሳሰሚ ወደ ስኬት ፋሚሊ ወደ ስኬትሽ መበርታት መጠንከር አለብሽ። ከዚህ በኋላ ብዙ ነገሮች ሊመጡ ይችላሉ፣ ግን ለማንም እጅ መስጠት ሳይሆን ለራስሽ ህይወት ብቻ ለራስሽ የሚመስልሽ ብቻ ማድረግ። የራስሽ ህይወት የምትኖሪው አንቺና አንቺ ነሽ አይደል? በቃ አንቺ የመሰለሽን ከማድረግ ወደ በኋላው ይሄን ይለኛል ባለማለትሽ በጣም ነው የምወድልሽ። ይሄን ነገርሽ በርቺ፣ ጠንክሪ። መልካም ይሆንላችሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። በዚሁ እንሰናበታለን። ሀሳብ አስተያየታችሁ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።